ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እጅግ በጣም አስደንጋጭና ልብ የሚሰብር መረጃ ይዘንላችሁ መጥተናል። ሁላችሁም እንደምትከታተሉት አብርሃምና በሩታ መካከል ያለው ጉዳይ አሁን ወደ ሌላ አስፈሪ ምዕራፍ ተሸጋግሯል። አብርሃም ራሱ ይነጠፋለሁ እስከ ማለት የደረሰበት አስደንጋጭ ምክንያት ምንድነው? ሩታስ በእንባ የታጀበ ይቅርታዋ አብርሃም ተቀብሏታል። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ ቪዲዮን እያለን ላይክ በማድረግ ደግሞ እንዳይረሳ እያለን እንጠይቃችኋለን። ወደ ዝርዝር መረጃችን ስንገባ ሰሞኑን አብርሃም በጣም ባልተረጋጋ መንፈስ ውስጥ ነው ያለው። ሩታ በተደጋጋሚ ይቅርታ እየጠየቀችው ቢሆንም አብርሃም ግን ሕይወቴን እያጨለመችብኝ ነው በሚል ከፍተኛ ቁጣ ላይ ይገኛል። ሌሊት በቴክስትና በስልክ ተረብሸኛለች፣ ከቤተሰቦቼ ጋር ልታጣላኝ ነው በማለት ቅሬታውን እየገለጸ ይገኛል። እስካሁን ድረስ አብርሃም ምን እያደረገ ነው ብሎ ብዙ ሰዎች እንዴት እንደዚህ ያደርጋል ብለው ብዙ ሰዎች እሱን እየተቹት ይገኛሉ። እናም በጣም የሚያሳዝነው ደግሞ አብርሃም ለወንድሙ ለዳዊት የተናገረው ንግግር ነው። በዚህ ሁኔታ የምትቀጥል ከሆነ ወይ ሀገር ጥዬ እጠፋለሁ፣ ካልሆነ ደግሞ ራሴን እጠፋለሁ በማለት ተናግሯል። ይህ ንግግር አብርሃምን ምን ያህል በአእምሮ ጫና ውስጥ እንዳለ ያሳያል። ከጥቂት ቀናት በኋላ አማኑኤል ሆስፒታል ነው የምታገኝ በማለት ደግሞ ሁኔታውን እጅግ አስፈሪ አድርጎታል። አብርሃም ምን እንደሚያስጨንቀውና ለምን እንደዚህ እንደሚሆን እስካሁን ድረስ የታወቀ ነገር የለም። ብዙ መረጃዎችን እንዳጣራን ነገሮቹን ሁሉ በጣም በጭንቀት ውስጥ እንዳለና ነገሮቹ ትክክል እንዳልሆኑ በጭንቀት እያወራ እንደሚያድር ብዙዎች እየተናገሩ ይገኛሉ። እኛም ያገኘነው መረጃ ይህን ያመለክታል። በሌላ በኩል ሩታ አብርሃምን ወደ ቤቷ ተመልሳ አብረን እንድንኖር ሳይሆን ቢያንስ ልጄን በሰላም እንድትጠይቅ እና እሱንም ፊት እንዳይነሳት በለቅሶ ስትለምን ታይታለች። እዚህ ጋር የዳዊት ትልቅ ሚና ቢጠቀስ አልበጠቀስ አለበት። ያው ዳዊት ሁሉንም በመናገኝበት መካከላቸው ያለውን ከፍተኛ ጭነትና ንትርክ የሆነ ጭንጭና ንትርክን ለማረጋጋት ብዙ ጥሯል። በመጨረሻም በዳዊት አስታራቂነት የአብርሃም አንድ ውሳኔ ላይ ደርሷል። ልጁን ቻይቼ እመለሳለሁ፣ ነገር ግን ሩታ ደግሞ እንዳትረብሸኝ በሚል ቀደሞ ሁኔታ ሰላም ወርዷል። ሩታም ከእንግዲህ ምንም አይነት ተንኮል እንደማታስብና ሰላም ብቻ እንደምትፈልግ ቃል ገብታለች። ግን ይህን ያክል እንዴት እንደዚህ አብርሃም ሊቀየር ቻለ ብላችሁ ታስባላችሁ? እናንተስ ውድ ተመልካቾቼ ምንድነው እንደዚህ እሱ ባንዴ እንዲቀያየር ያደረገው? ምን ሰምቶ ነው? ምን አግኝቶ ነው የሚለውንም እናንተም ሀሳብ አስተያየታችሁን አስቀምጡ። እዚህ ጋር አብርሃም እንደዚህ ሆኖ አያውቅም እስከዛሬ ድረስ። ብዙ ቪዲዮዎችን ለቀውንላል፣ ብዙ መረጃዎችንም እናውቃለን። እስከዛሬ እንደዚህ ሆኖ እኔ አይቼው አላውቅም። እስቲ እናንተ እንደዚህ ተፈጥሯል የምትሉት ነገር ካለ ለኔም በኮሜንት ላይ አጋሩልኝ። እና ቤተሰቦቼ እኔ እንደማስበው እነዚህ ሰዎች አሁን የሚያስፈልጋቸው ሰላምና እረፍት ነው። ሁልጊዜም በየቀኑም አዳዲስ አጀንዳና ጭቅጭቅ በመፍጠር አእምሯቸውን ለከፋ አደጋ ሊያጋልጡ ይችላሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁ በጣም ያስፈልገናል። አብርሃም አሁን የአእምሮ ጫና ደርሶበት ቢሆንስ የሚለው ብዙ አስጊ ነገሮች አሉ። ታሞ ቢሆንስ፣ ጭንቀት ወይ ዲፕሬሽን ውስጥ ገብቶ ቢሆንስ የሚሉ ብዙ ተመልካቾችም አለ። እኛም በበኩላችን ይኸው እየተናገረን እንገኛለን። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። አብርሃም የደረሰበት ጫና ተገቢ ነው ብላችሁ የምታስቡ ከሆነ ወይንስ ሩታ ይቅርታ ሊደረግላት ይገባል? ሀሳባችሁን በኮሜንት ላይ አስቀምጡልን። እናንተም ታስቀምጡት ሀሳብ እኛን ያበረታታናል፣ የበለጠ እንድንሰራ ያደርገናል። የእናንተ እገዛ አይለየን እያልኩኝ ቪዲዮዎችንን ከወደዳችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን የሀገሬ ልጆች።